ይባረክ ጌታ ለዘላለም። አንተ ዘመኑ የወንጌል ነው፣ ዘመኑ እግዚአብሔርን የማገልገል ነው ስትለው የሚከፋው መንፈስ አለ። በኢየሱስም ወጋውት እንዴ! ዘመኑ የእግዚአብሔርን ስም የማወደስ ጊዜ ነው። በኢየሱስ ወጋውት። የጭንቀት ዘመን አለፈ በኢየሱስ። የመከራ ዘመን አለፈ። የለቅሶ ዘመን አለፈ በኢየሱስ። የእግዚአብሔርን ቃል ከፍ የምናደርግበት ዘመን ነው። መጽሐፍ ቅዱስ ምን እንደሚል ታውቃለህ? አንተ የነቀልከው ይነቀላል፣ አንተ የተከልከው ይተከላል። ምክንያቱም አንተ የእግዚአብሔር ልጅ ነህ። አንተ የእግዚአብሔርን መልካምነት የምታወቅ፣ አንተ በቀራንዮ መስቀል ላይ ደም የፈሰሰልህ የልዑል አምላክ የእግዚአብሔር ልጅ ነህ። ስለዚህ እግዚአብሔር አምላክ በአንተ ላይ በኢየሱስ ክርስቶስ በምላስ ላይ ጽድቅንም አድርጓል፣ በምላስ ላይ ጥፋትም አድርጓል። መጽሐፍ አንደበት የፍጥረትን ሩጫ ይገታል ይላል። ስለዚህ ዘመኑ የወንጌል ነው ስትለው የሚከፋውን መንፈስ እሱንም ወጋውት በኢየሱስ ክርስቶስ። ዘመኑ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው ብለን የምንሰብክበት ዘመን ነው ስንል የሚከፋውን መንፈስ ወጋውት። ያው በኢየሱስ። በነገራችን ላይ እውነት ሲነገር የሚከፋው የውሸት መንፈስ ነው በኢየሱስ ክርስቶስ። ብርሃን ሲነገር የሚከፋው የጨለማ መንፈስ ነው በኢየሱስ ክርስቶስ። ጽድቅ ሲነገር የሚከፋው የኃጢአት መንፈስ ነው በኢየሱስ ክርስቶስ። አትስከር የሚባለውን ሲነገር የሚከፋው የሰካራምነት መንፈስ ነው። አታመንዝር ተብሎ ሲነገር የሚከፋው የአመንዝራ መንፈስ ነው በኢየሱስ። ከስኬት እንደመጣን እኮ እናውቀዋለን። ይሁን ጌታ ባይደርስልን ኑሮ በኢየሱስ ክርስቶስ አጋንንት ጢባ ጢቤ ነበር የሚጫወትብን በኢየሱስ ክርስቶስ። አየህ በኢየሱስ ትላንትና ታላላቆችን ሲደፋ በኢየሱስ ክርስቶስ፣ አባቶችን ሲደፋ በኢየሱስ የማይገበርለት በኢየሱስ ክርስቶስ እኛ ጋር ስለሆነ ነው። የሚጨለጥለት፣ የሚደፋለት፣ የሚጎዘጎዝለት በኢየሱስ ክርስቶስ ማንኛውም የቡታናም የሆነ የዲያብሎስ ስፒሪት በአየሩ ላይ ያለ መንፈስ በኢየሱስ ክርስቶስ ብዙዎችን አስገብሮ ብዙዎችን በልቷቸዋል። ብዙዎችን ውጣቸው መንገድ ላይ አስቀርቷቸዋል። ነገር ግን እኔ ጋር የማይደርሰው ምናል የእግዚአብሔር ቃል በኢየሱስ ቅጥር ሆኖልኛል በኢየሱስ ክርስቶስ። የእግዚአብሔር ቃል እሳት ሆኖልኛል በኢየሱስ እግዚአብሔር ከኔ ጋር። አንተ በኢየሱስ እኔ እኮ በሞት እኮ ነገ የት ሄዳለሁ ብዬ እኮ አይደለም እኮ በኢየሱስ ክርስቶስ ዓላማ እንደሌለው መንገድ እንደሌለው ከዚህ ጀምሮ እዚህ ጋር እንደማይደርስ ሰው ብዬ አይደለም አወራው። እግዚአብሔር ቃል ግን የሚሄደው በአብ ቀኝ ነው ሆኖ በኢየሱስ ክርስቶስ መዳን በሌላ በማንም የለም ያልኩ ምሰብከው በኢየሱስ። ይህ ጌታ በኢየሱስ ያግዘኛል። እኔ ዛሬ በምድር ላይ ያገለገልኩት አምላክ እኔ በሰው ፊት ባፈር እግዚአብሔር አምላክ በሰማይ በመላእክቱ ፊት እንደሚያፈር መጽሐፍ ቅዱስ ይናገር። ያፍርብኛል በኢየሱስ። ስለዚህ እውነትን ተናገር፣ እውነትን ግለጥ። ወንጌልን ስትናገር በኢየሱስ ክርስቶስ የሚቃወመው መንፈስ ወጋውት በኢየሱስ ክርስቶስ ወጋው በኢየሱስ ክርስቶስ ነገር በኢየሱስ ስልጣን ከተሰጠ በኢየሱስ። በነገራችን ላይ ምግብ ቀርቦ አንስተህ የማብላት ያንተ ድርሻ ነው። ምግብ ቀረብ አይደለም አንስተ ይሄ የእግዚአብሔር ቃል ለኛ ምግባችን ነው በኢየሱስ ክርስቶስ ቀርቦልና አንስተን መብላት ነው። ይሄን የእግዚአብሔርን ቃል በላሁት ነው የሚለው በኢየሱስ። በአፌም ጣፈጠኝ ይላል በኢየሱስ ክርስቶስ። ስለዚህ ብላው በኢየሱስ ክርስቶስ። ምክንያቱም ይሄ የጽድቅ ወንጌል፣ ይሄ የታማኝነት ወንጌል፣ ይሄ በኢየሱስ ክርስቶስ ተራራውን ደልዳላ ሜዳ የሚያደርግ ወንጌል፣ ይሄ የእግዚአብሔር ቃል በአንተና በኔ በዘርህና በዘሬ በኢየሱስ ክርስቶስ ታላቅ ነገር እንደሚያደርግ መጽሐፍ ቅዱስ ጠንቅቆ ከነገረ በኢየሱስ ክርስቶስ በነፃነት ልትኖር ክርስቶስ ነፃ ካወጣ እንግዲህ አንተ የኃጢአት ባረኛ ካይደለ፣ አንተ የዲያብሎስ እስረኛ ካይደለ፣ አንተ የሉሲፈር እስረኛ ካይደለ በሰማይና በምድር ከምድርም በታች ያለውን አምላክን እግዚአብሔርን የማገልገል ግዴታ አለብህ። ምክንያቱም ዘመኑ አልቋል በኢየሱስ። በምድር ላይ በብዙ ቦታ የምድር መናወጥ የሆነ ነው። በምድር ላይ በብዙ ቦታ በኢየሱስ ሰው ከሰው ጋር እየተባላ ነው። በምድር ላይ በብዙ ቦታ ብዙ ነገር የሆነ ነው። ነገር ግን ምሕረቱን በፊት ያደረገ አምላክ ከፊት ቀድሞ የወጣውን አምላክ እንዲህ በኢየሱስ ክርስቶስ ጌታ ተሰበከ በኢየሱስ ክርስቶስ። ቄሶች ብቻ እንዲሰብኩ አይደለም የተፈቀደው በኢየሱስ። አንተም እንዲሰብኩ በምድር ላይ ስንኖር በኢየሱስ አገልጋይ እንዲሰብክ፣ ደቀ መዛሙርት እንዲሰብክ፣ ዘማሪው እንዲሰብክ፣ ሰባኪው እንዲሰብክ፣ ፓስተሩ እንዲሰብክ፣ ወንጌላዊው እንዲሰብክ፣ መስፍንም እንዲሰብክ፣ ልጁም እንዲሰብክ በኢየሱስ፣ ባለቤቱም እንዲሰብክ፣ አባቱን የአባቱን ቤት እንዲሰብክ ወንጌልን በኢየሱስ ክርስቶስ ተመርጠናል በኢየሱስ ክርስቶስ። በአዲስ ኪዳን በኢየሱስ ክርስቶስ ሁሉም አገልጋይ ነው በኢየሱስ። ሁሉም ለእግዚአብሔር የተለየ ነው። ሁሉም ለእግዚአብሔር የተቀደሰ ነው። ባሪያ የለም፣ ጨዋ የለም በኢየሱስ ክርስቶስ። መጥፎ የለም፣ ቆንጆ የለም፣ ጨለማ የለም፣ ብርሃን የለም። በልጁ በኢየሱስ ክርስቶስ ካመንክ የዘላለምን ሕይወት ከተቀበልክ ከጨለማ ወደሚደነቅ ብርሃን፣ ከሞት ወደ ሕይወት፣ አየህ፣ ከኃጢአት ወደ ጽድቅ በጌታ በኢየሱስ ክርስቶስ ከዘላለም እስራት ወደ መፈታት በማን በልጁ በኢየሱስ ክርስቶስ በማመን ብቻ ይወድ። ደባል አያስፈልግም።
እየነገርኩ ነው። ማርያም አታድንም፣ አርሴማ አታድንም፣ ተክልዬም አያድንም፣ ሌላው አያድንም። የሚያድነው ስለኔ ስለ አንተ በቀራንዮ መስቀል ላይ ብቻውን የተንጠለጠለ፣ ብቻውን የደማ፣ ብቻውን የተሰቃየ፣ ብቻውን የተገረፈ፣ ብቻውን የሞተ፣ ብቻውን በኢየሱስ ክርስቶስ መራራ ጽዋ የጠጣ፣ ብቻውን እስከ መስቀል ሞት ድረስ የታዘዘ የሆነ፣ ብቻውን ያለቀሰ፣ ብቻውን በዲያብሎስ በኢየሱስ ክርስቶስን ተፈትኖ ያለፈ እርሱ ከድንግል ማርያም የተወለደው የናዝሬቱ ኢየሱስ በኢየሱስ የማርያም ልጅ ኢየሱስ ክርስቶስ እርሱ ብቸኛ ጌታ ነው። በኢየሱስ መጽሐፍ የሚናገረው ይሄን ነው። ኢየሱስ ክርስቶስ ለመሰለህ እንደዚህኛስ ያልተቀሰፍ ነው ለመሰለህ በሰላም የኖር ነው። የእግዚአብሔርን ታላቅነት እያወራን፣ የእግዚአብሔርን ምሕረት እያወራን፣ የእግዚአብሔርን ቸርነት እያወራን ለትውልዱ እየተናገርን በኢየሱስ በምንሄድበት በዚያ ሰዓት ዘመናችን የጥጋብ እድሜያችን የደስታ መውጣታችን የሰላም እየሆነ እግዚአብሔር ይደረጋል። ስለዚህ በእግዚአብሔር ጊዜ የእግዚአብሔርን ወንጌል አገልግሉ። በኢየሱስ አትሸወዱ። በኢየሱስ ወዳጆቼ አትሸወዱ። ይህ ወንጌል ምንድን ነው የሚለው? በኢየሱስ አገልግሉ። ኢየሱስ ያድናል። መዳን በሌላ በማንም የለም። እንድንበት ዘንድ ከሰማይ በታች የተሰጠን ስም ኢየሱስ ነው። ሃሌሉያ! ኢየሱስ ጌታ ነው።